በቃ አካሉ ናቸው አለኝ አይደለም። በቃ ከሰሱኝ ካልበለዛ ይሄ ክምር ወሬ ክምር ዛቻ ሻይ አፈላል። ሻይ ማዳበሪያ ሁሉ ወሬ ሻይ አፈላል። ተሰባስበህ ገብተህ ቤት ከፍተህ ላይፍ ብታወራ ምናምን እንዲህ ተከምራችሁ ትመጣላችሁ። ሁሉም የቤቱን ጣጣ እየተናገረ ገስት ይወርዳል ይገባል፣ ገስት ይወርዳል ይገባል። አሁን ለምሳሌ ብዙ ገስት ተልኮልኛል። ለምን እንደማልሰብ ታውቃላችሁ? ሲገባ ምናልባት እኔ ለመምከር ብለው ስለሷ መጥፎ ነገር እንዳይወራ ስለፈለጉ ነው። በነገራችሁ ላይ የማላስገባው ገስት እንጂ ገስቱ ብዙ ሰው አለው። ተሳስቶ እንኳን ሰው እንዳይናገር ስለሷ ስለፈለጉ ማለት ነው። ትገባላችሁ፣ ታወርዳላችሁ፣ ትገባላችሁ። ከዛ ሁሉም የየራሱን ብሶት የየራሱን የቤት ጣጣ ችግሩን ምናምን ይመጣል። ለቆብህ ምናምን አውርቶ ትወጣላችሁ። ተንፈስ 10 ሰዓት 5 ሰዓት ቁጭ ትላላችሁ። ያቺም አበባም ምናምን ከተገኘች እሷን ለቃቅማችሁ ትወጣላችሁ። በነገታው ላይፋችሁ እናንተ በራሳችሁ የስራችሁ ሄዳችሁ ስራችሁ ሄድ ያለባችሁ ምን ያለባችሁ ምን እያደረጋችሁ ነው? እንዲህ በሰው ላይ ትጫወታላችሁ ማለት ነው። እኔ ግን ድምር አልሰጠውም። ማምላክ ምስክሬ ነው። ሰው አለ እዚህ አዛኝቷል ግን አላስገባውም። ተሳስተው እንዳይወጣቸው ማለት ነው። ተሳስተው ክፉ ነገር እንዳይናገሩ። በዚህ ላይ ተጠንቅቄ የምኖር ሰው ነኝ። ለሰው ዲግኒቲ አለ፣ ክብር አለኝ። እንኳን ለገዛ ለልጆቼ እናት ቀርቶ አይደለም ለማንም ክብር የምሰጠው ነው። አልቸገረኝም። ግን አውራ ተነጋገሩ የምትሉ ሰዎች ማንም እየተሰደበ የሚያወራ የለም። ማንም እየተዋረደ የሚያወራ የለም። ተሰድቦ የሚያወራም ካለ መብቱ ነው። እኔ እንኳን ተሰድቤ አይደለም ፊትህን ገና እንዲህ ከገላመጥከኝ የለውም በቃ የለውም። በመጀመሪያ ደረጃ ማለት ነው እንግዲህ የወንድማችን ክሮቤል ሚስት ያው አይታችኋታል ማለት ነው። የምትናገረው ነገር አይኖ ቲክቶክ ላይ ጸያፍ ነገር ነው። ገባችሁ? በቃ የሆነ የቤተሰቦቿ የዘር ማንዘሯ ጥላቻ የአማራ ጥላቻ ሊደፋት ባናቷ ቀርቦ ማለት ነው። ለገዛ ማለት አብራት የተጋደመው ልጅ እንግዲህ ክሮቤል ባለማተቡ ነው። ገባችሁ? የአማራ ተወላጅ ነው። እሷ ደግሞ ትግሬ ናት። ሲጀምር ስላሁኑ ስላለው ፖለቲካ ለምንድን ነው ትዳራችሁ ላይ የምታስገቡ? ምን አገባችሁ እናንተ? ይሄ ሁሉ ዘር ማንዘር በዚህ ወጥቶ ሳይባል ነው አይደል የተጋባችሁት? ስለዚህ ላይፋችሁን ልክ የሆነ ዘር ሲመጣ አታስገቡ። በአላ አሁን እሷ ሚስቴን ባሏን ጎዳው ብላ እቃዋን በጋሬጣ ይባላል ማለት ነው። እሷ እሱን ጎዳው ብላ ነው እንደዛ ተሰቃይታ እንደዛ አውስትራሊያ ምድር የሰው ልጅ መብት የሚከበርበት አገር አይሆን ሲል ኢትዮጵያ ሂዳ ልጆቿን ለተወሰነ አመት ኢትዮጵያ ቆይታ ልጆቿን ጥላ የመጣችሁ ማለት ነው። ገባችሁ? አሁን ደግሞ ከሌ እንደዚህ አይለኝም፣ ባሌ ሌላ ሴት አያገባም፣ ባሌ እንደዚህ አይልም፣ እኔ ባሌ ሌላ ሴት እንትን የሆነ ነገር ቢያደርገው ሚስቲቱን እወጋታለሁ እያለች እየተናገረች ነው ማለት ነው። እና ምንድነው ፍቅሩ አልወጣላትም፣ የሱ ፍቅር አልወጣላትም። ግን ምንድነው ጥላቻዋ ደግሞ በጣም እንትን ያለ ነው። የወረደ የተዋረደ አስባችሁታል? እኔ በጣም ነው የምትገርመኝ ወላሂ። በዚህ ደረጃ ለሆነ ብሔር ለሆነ ሰንበዲ ብሔር ጥላቻዋ ምኗ በፈጣሪ በአላህ እጅ ተይዛ እንደዚህ ከሰውነት ተራ ወጣ የአማራ ጥላቻ የአማራ ነገር ሊበላት አስባችሁታል? እሱ ግን ሚስቴን አላስነካም እሷ የፈለገችው ማለት ትችላለች። ልብ ካላት ትክሰሰኝ ብሏል። ልብ ካላት ትክሰሰኝ። እኔ ሳስበው እኔ እንደገባኝ እሷ ከኢትዮጵያ ወደ አውስትራሊያ ያመጣችው እሷ ናት። ገባችሁ? ከኢትዮጵያ ወደ አውስትራሊያ ይዘው መጣ። እንግዲህ የዘር ፖለቲካ ሲገባ ሁሉም ወደ ዘሩ ነው። ገባችሁ? ሁሉም ወደ ዘሩ እንትን ሲል እዛ መጨረሻ ላይ በዛ የተቀያየሙ ይመስለኛል ማለት ነው። እና ሶሻል ሚዲያ ላይ ወጣ የምታወራው ነገር በጣም የሚዘገንን ነው። በጣም የሚዘገንን እሱን የምትነካ ሴት እሱን እንደዚህ የምትል ሴት እሱን በቃ ማለት የምታወራው እንዳለ ቲክቶክ ላይ ገብታ እራሱ ስለሱ ነው የምታወራው ማለት ነው። ማናቱ ይሄ ልጅ ቁሞ ሊቀር ነው ለሷ ብሎ አመጣዋለች። 2-3 ልጅ ወልደዋል። የተጣሉትም ደግሞ ይሄ ብሔር የሚባል ቆሻሻ ነው። ግን አንቺ ትዳር ስትጋቡ የሌላ ብሔርና የሌላ ብሔር በትዳራችሁ ላይ ብሔራችሁን እንትን አትበሉ፣ አታስገቡ። እናንተ አይመለከታችሁ። በቃ እናንተ ከእንደዚህ አይነት ጣጣ ውስጥ መግባት የለባችሁ። ለምን? ልጆቻችሁ ስለሚበተኑ። ገባችሁ? እናንተ ብቻ አይደለም የምትጎዱ፣ የሚጎዱትም ህፃኖቹ አሉ። ገባችሁ? እናንተ ያመጣችኋት ከዚህ ወደዚህ ዱንያ ፈልጋችሁም ሆነ ሳትፈልጉ ያመጣችኋቸው ልጆች ይበተናሉ። ገባችሁ? ምሳሌ አሁን የወንድማችን ማን ነው ያልኩት? በእናታችሁ ኢየሱስ ልጆች ማለት ነው። እሰቡ እንግዲህ እሷና እሱ ስለተለያዩ እሷ አውስትራሊያ ላይ ባደገ አገር
ባደገ ነገር ተቀምጣ እንደዛ ልጆቹ አሰቃይታ እንደዛ በቤተክርስቲያን ተዋቱ ምን ብሎ ወደ ኢትዮጵያ ወሰደቻቸው ማለት ነው። ለምን ያውን የዘረኝነት በሽታ ነው። ገባችሁ? እሷ ዘረኛ ባትሆን እሱም ደግሞ ባትናገረው አይናገራትም። ገባችሁ? ምክንያቱም እዚህ ጋር ስትከባበሩ ነው መኖር የምትችሉት። ተረዳችሁ? እሷ ግን ሁል ጊዜ በቃ አሁንም ለአማራ ያላት ጥላቻ በጣም የሚዘገንን ነው። በጣም ማለት በቃ እንደዚህ ነው እኛንን ጫማ ያስለመድናችሁ ምናምን ስትል እኔ በጣም ታስቀኛለሽ። ምክንያቱም ምን አለ መሰላችሁ ማንም ሰው ለኛ ጫማ ሊያለብስን ሆነ ጫማ ሊያስተምረን ሆነ ማንም አይችልም። ግን እኔ በጣም ጭንቅላቷ ካደጋገር ተቀምጣ ራሱ በዚህ ደረጃ እንዴት ጥላቻዋ ብዬ እንትንላለሁ። በሁለተኛ ደረጃ ደግሞ እሷ እንግዲህ ተወልዳ ያደገችው ሱዳን ነው። ሱዳን ከሆነ ደግሞ ሱዳን ምንም የደረሰባትም ነገር የለም። ግን ምንድነው በቃ ማለት የሆነ እንደዚህ ስለሚያስተምሯቸው ጥላቻ ጭንቅላታቸው ሴቭ አድርጎ ነው የሚያድገው። እኔ እንደው እውነት ለመናገር ወላሂ እኔ ግብጽ ከመጣው ነው መሐመድ እዚህ ያለው ቶሮንቶ ያለው ምንድነው የሆነ ኦሮመኛ ዘፋኝ መጥቶ ልንሄድ ምንድነው ብሄርሽ ብሎ የዛን ጊዜ ነው እኔ ስለ ብሄር ማወቅ ያመጣው እንጂ ከዛ በፊት ማንነኝ ምንድነው እኔ አላውቅም። ገባችሁ? እና አሁን እቺ ልጅ እሰቡ እንግዲህ የሷ ላይ በቃ ልጆቿን ወስዳ እንግዲህ እሰቡ ከዛ ጥላ መታ። አሁንም ቢሆን ደግሞ ምንድነው ሁሉ ጊዜ የምታወራው ስለ ባሏ ነው። ባሌን የሆነች ሴት ብታገባ እወጋታለሁ። ባሌን የሆነች እና ታዲያ ቁሞ ይቅር አንቺ በቃ ማለት ትዳሩን ካልፈለግሽው እሱ ጨቅጭቀሽ አባረርሽው። እሱ መልስ አልሰጠሽም። አሁን ደግሞ ምን ያርግሽ? እኔ በጣም ነው የምትገርመኝ። በጣም ማለት ነው በጣም ስለገረመኝ ነው። ግን የሱ ትትና የሱን ጭንቅላት ደግሞ ሳላደንቅ ስለማላልፍ ነው ትንሽ ላሰማችሁና እኔ ሀሳቤን እሰጣለሁ። ሴት ልጅ የሚያስጠላል ሰው የትዳሩን አውጥቶ ባልተሰራ ወንጀል ለሰው እየጨማመረ ስንት መጥፎ ነገር እየጨማመረ ማውራት ቀርቶ አይደለም። እውነታን እንኳን ችግር ከሆነ ተፈጥሮ ከሆነ ይደበቃል። የመጣሁበትን አካባቢ ማስከበር እፈልጋለሁ። ወንድነቴን ማስከበር እፈልጋለሁ። ልጆች አሉኝ። ልጆቼ ደግሞ ቢያንስ አባታችን ስለኛ ዝም ብሏል እንዲሉ እፈልጋለሁ። ነጋቸውን አስብላቸዋለሁ። ዛሬ ቅርብ ወራጅ አይደለም። ዛሬ ብቻ አላስብም። ነጋቸውን አስብላቸዋለሁ። ስለዚህ አባታችን ቢያንስ ስለኛ ዝም ብሏል እንዲሉ እፈልጋለሁ። ከእናንተ በላይ ለልጆቼ ቅርቦ ናችሁ። ከአባት በላይ ለእኔ ቅርቦ ነው። ለልጆቼ እናንተ ቅርቦ አዛኝ ሆናችሁ ምናምን ሺህ ነው እኮ በእውነት ነው ብላችሁ እንደገና የምናገረው ንግግር ወደ ዘር የሚወስድ ከሆነ አልወስድም። የትግራይ ሕዝብ እንኳን ልጆች ወልጄበት ግማሽ አካላቸው ትግራይ ሆኖ ቀርቶ አይደለም ባይኖርም የትግራይ ሕዝብ ከአማራ የሚለይብኝ ኦሮሞ ሕዝብ ከአማራ የሚለይብኝ አይነት ሰው አይደለም። አስተዳደጌ እንደዛ አላደኩም። ጨዋ ቤተሰብ ነው ያሳደገኝ። ሁሉን ወድጄ ከሁሉ ጋር ተዋድጄ በፍቅር እንድኖር ነው ቤተሰቦች አድርጎ ያሳደጉኝ። የዘር ጥላቻ የለብኝም። የዘር ጉንጎና የለብኝም። ወቅትና ጊዜ ሲዝን እየፈለጋችሁ በሲዝን ነው የምትመጡት። በሲዝን ነው የምትመጡት። የሆነ ጊዜ ታልፋላችሁ፣ ከዛ ትመጣላችሁ። እናንተ ፖለቲካ እየሰራችሁ የምታውቁ የወንድነት ትክክል። አንተ ማድረግ ያለብህ በመጀመሪያ ደረጃ ራስን መጠበቅ አለብህ። በሁለተኛ ደረጃ ደግሞ እሷ የፈለገች ትበል አትመልስላት። ግን እኔ በጣም የገረመኝ ነገር ምንድነው እኛንን በቃ ለአማራ ጫማ መልበስ ያስለመድነ ምናምን ስትል በጣም ነው የዘገነነችኝ። በጣም ማለት የሆነ አንዳንዴ ሰውን እንትን የምትሉት አለ አይደለ? ሴት ናት ብዬ ላሽላት ነበር ማለት ነው። ግን እሷ ምንድነው በቃ የሆነ ሲያሳድጓት የመርዝ ብልቂያት ታውቃላችሁ? የመርዝ ብልቂያት ማለት ነው። እኔ ሱዳን ነው ያደድኩት። እኛ ሱዳን ትደግ ከፈለገችው ትደግ ማንም ምንም አይመለከተውም። ግን በዚህ ደረጃ ግን የአማራ ማህበረሰብ ዝቅ አድርጋ እንድትናገር አንፈቅድላትም። እስከዛሬ ዝም ያላትኛ አሟት ነው በሽተኛ ናት ብለን ነው በሽተኛ ናት ይመቻት ብለን እንጂ ሲጀመር ማንኛውም ሰው የራሱ ነገር እየተነካ የራሱ እንትን እየተነካ እኛ ዝም ምንላት ነገር አይደለም ማለት ነው። እና ከቻልክ በዚሁ አጋጣሚ ክሮቤል ባለማተቡ ብታስከብርልን። አዎ ዝም በይ፣ ብሔረሰብን አትንኪ፣ ማህበረሰብን አትንኪ፣ አርፈሽ ተቀመጭ ብትልልን እንደ ሐሳብ ነው እንደ ሐሳብ አባቴ። ምክንያቱም እሷ ልክ የሆነ ሆዷ ሲጠግብ መታ የምትተፋው ከአማራ ማህበረሰብ ላይ ስለሆነ በቃ። ግን እኔ አንድ ነገር ልንገራችሁ፣ የሆነ እሴት ምንድነው የሚባለው? በአላህ ስሙን ጠፋብኝ። እሴት አገር የላትም ነው ምናምን አቦ የሆነ የሚባል ነገር አለ። ለምን የሆነ ብሔር ካገባችሁ በኋላ የኔ ማለት አይኖ ብሔራችሁን ያክብርላችሁ።
ብሔራችሁን ከተናገራችሁ ቀይ መስመር ነው። ግን በዚህ ደረጃ ጥላቻ፣ በዚህ ደረጃ ኢማጂን ልጅ ወልዳ ማለት ነው። አስባችሁታል? ልጅ ወልዳ ለልጆቿ ራሱ ምንድነው ዘራቸውን አላከበረቻቸውም። ምክንያቱም ወደደችም ጠላችም እነዚህ ልጆች ዘራቸው አማራ ነው። በአማራ ነው የሚጠሩ እንጂ በትግራይ አይደለም የሚጠሩት። ለምን ካላችሁ አባትየው አማራ ነው። ግን እሷ እኔ ወላሂ በጣም ነው የምትገርመኝ። በዚሁ አጋጣሚ እንደዚህ አይነት ስሜት የሚሰማችሁ ሰዎች ከወለዳችሁ በኋላ ተከባብራችሁ ኑሩ። አይመለከታችሁም። ስለ ብሔር፣ ስለ ዘር፣ ስለ ብጭቅጭቅ አትግቡ በእናታችሁ። ለምን ልጆቻችሁን ሰሙ። ካደጋገር አሁን እሷ እንግዲህ እንት ኩንት ፊ ሱዳን ኩንት ፊ ሱዳን ያ ቢንተል ሐላል ሱዳን ዘረኛ ከሌ የማንሽ ዘር የሚባል ነገር የለም። ወላሂ ሱዳን የከሌ ዘር የለም። ኢትዮጵያዊ ነህ። ባንድ ትበላለ፣ ባንድ ትጠጣለ፣ ባንድ ትሸናለ፣ ባንድ እንትን ትላለ። እቺ ደግሞ የመርዝ ብልቃጥ ስለሆነች ሱዳን እንደዚህ ብዬ ምናምን ውሸት። ሲጀመር ሱዳን ላይ ማንኛውም ሰው እውነት ለመናገር ወላሂ ነገ ጧት አንደበቴ ትዘጋለሽ። ሱዳን ላይ ማነው ብሔርሽ ማነው አይባልም ተብሎ ማቅም እና እኔ እንዲያው ግርም ያለችኝ ሱዳን ላይ ተዘቅዝቀን እንገረፍ ነበር ስትል ውሸታምና የተቀደደ አቁማዳ አንድ ነው ብዬ ላሽ ነው ያልኳት። እንደ ሐሳብና እንደ ሂሳብ ኮሮቤል ነው። ኮሮቤል ባለማተቡ አይኑ እናት ሙታለች በጭቅጭቅ በንዝንዝ በአንተ ትዳር ህይወት ማለት በጣም ስትጨናነቅ እንደሞተች ባቃለው። ግን እንደ ሐሳብና እንደ ሂሳብ ሚስትን ብትተባበርና ዝም ብታሰኝልን እየመጣሽ ከማህበረሰብ ጋር አፏን ባተፋ ምክንያቱም እንትናገረው የመርዝ ብልቂያት ታውቃላችሁ። ብልቂያት ማለት ነው። እንደው እናንተ ናችሁ እኛን ጫማ መልበስ ያስተማራችሁን። አይ ብርቄ ለማንኛውም ወልደሻል። ዘረኝነትን ሁሉ ጊዜ አትስበቂ። እስኪ ሰላም ለኢትዮጵያ ብላችሁ ስበቁ። ወላሂ ሰላም ለኢትዮጵያ በሉ። ይህ ዘር ምናምን እኔ ምን አይነት አይምሮ ምን አይነት ጭንቅላት እንዳላችሁ አላውቅም። ካደጋገር ተቀምጣችሁ የራሳችሁን እየበላችሁ የራሳችሁን እየጠጣችሁ የራሳችሁን ብዙ ነገር እያረጋችሁ እዛ ግን የምታስደፉት የደሃ ልጅን ነው። የደሃ ልጅ ማለት ነው። ልክ እንደኔ የደሃ ልጅ እና ከቻላችሁ ዝም በሉ። በአላህ እኔ በጣም ነው የምታናድደኝ። ለምን እንደሆነ ታውቃላችሁ? ቲክቶክ ያዘው ሶሻል ሚዲያ ያዘው ነገር አይለቅም። ግን ኢማጂን ሁሉ ጊዜ እየመጣሽ የምትተፋው ህዛ ምስኪን ማህበረሰብ ላይ ነው። በቃ ወንድሜ ከቻልክ ዝም እንድታሰኝልን እንፈልጋለን። ምክንያቱም ከዚህ ጋር እየመጣሽ የምትጸዳድበት ብሔር የለም። አፏን ዘግታ ተቀመጥ እንደሆነ አለቀ ደቀቀ። ከዛ ውጭ ግን አምታሃለች ወዳ ፈቅዳ ፈልጋ ነው ያመጣች። ራሷ ናት ደግሞ አልፈልግም ያለች። አንተ አይኑ ታግሳታል። እየተሰደብክ እያልክ ብዙ ነገር ችላል እናቃለን። ግን እንደ ሐሳብና እንደ ሂሳብ ማህበረሰባችንን ከምታሰድብ መልስ ብትሰጥ። አይኑ ዛሬ መልስ አንተ ሰጣል። እኔ ቲክቶክ ላይ መጥቼ ሚስቴን አላሰድብም። ኦፍ ኮርስ ጎበዝ ጀግና፣ በዚህ በጣም አድንቀሃለሁ። ግን እንደ ሐሳብ ደግሞ እሷን ደግሞ ወይ የሃይማኖት አባቶች አስጠይቃትና አፋን እንድዘጋለን። አለቀ ደቀቀ። እየመጣች የምትተፋበት ማህበረሰብ ከዚህ በኋላ የለም።